ሰላም ጤና ይስጥልን የአዲስ 24 ወዳጆች በዛሬው ዜናዎቻችን ጅቡቲ አፋር ላይ የድሮን ጥቃት እያደረገች ስለመሆኑን እናነሳለን። ኤርትራ የጦር መሳሪያዎቿን ወደ ትግራይ እያስገባች መሆኑንም እንደዚሁ እናነሳለን። አሜሪካዊው ታዋቂ ዩቲዩበርም ቆይታ የምናየው ጉዳይ ነው። በትግራይ የተሰናበቱ የሰራዊት አባላት እንዲመለሱ እየተደረገ መሆኑን ስለመገለጹም በዝርዝር እናየዋለን። የአሜሪካ ወታደሮች ማድሮንን ለመያዝ የተጠቀሙት ሚስጥራዊ መሳሪያ እንደዚሁ ከውጭ የምንመለከተው ጉዳይ ነው። የተከበራችሁ የቻናላችን ተከታዮች እስከ መጨረሻው ዜናችን አብራችሁን ብትቆዩ እነዚህና ሌሎች ዜናዎችን ታገኛላችሁ። ተጨማሪ ሌሎች ዜናዎች እንዲደርሷችሁ ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ አብራችሁን ሁኑ። ወደ ቀዳሚው ሰበር ዜናችን እናልፋለን። ጅቡቲ አፋር ላይ የድሮን ጥቃት እያደረገች ነው። ግብጽ የጅቡቲን ዶራሌ ወደብ ለማልማት ስምምነት መፈጸሟን ተከትሎ ጠቅላይ ሚኒስትር አብይ አህመድ ጨምሮ ከትላንት በስቲያ ከፍተኛ የመንግስትና የብልጽግና አመራሮች ጅቡቲ መሄዳቸው ይታወሳል። በዚህም የሀገሪቱ ፕሬዝዳንት ኢስማኤል ኡመር ጊሌን በማግኘት በወደቡ ጉብኝት ማድረጋቸው ይታወሳል። ሆኖም የተለያዩ የብልጽግና ከፍተኛ አመራሮች በአበባ ማስቀመጫና በአንድ ተራ ወንበር አጭቃ ለአንድ ሀገር የሚገባውን የአቀባበል ፕሮቶኮል በመጣስ ንቀቷን አሳየች የሚል ክስ የቀረበባት ጅቡቲ ዛሬ ደግሞ በአፋር ክልል አልዲአራ ወረዳ ገዋሃና ገበልቲ ቀበሌ ልዩ ስሙ ላይ ጣቢያ የተባለ ቦታ ላይ በሚኖሩ ንጹሃን ዜጎች ላይ በድሮን ጥቃት አድርሳለች። በጥቃቱም እስካሁን ባለው መረጃ መሰረት 3 ዜጎች በከፍተኛ ሁኔታ መቁሰላቸውን ተሰምቷል። የፌዴራል መንግስት ኤርትራ የጦር መሳሪያዎች ወደ ትግራይ ያስገባች መሆኑን በቦታው ካሉ እንቅስቃሴዎች ከሚከታተሉ ምንጮች እንዳረጋገጠ የኢትዮጵያ ባለስልጣናት ገልጿል። ይህ በስዕሉ ላይ የሚታየው መሳሪያ ከኤርትራ ተልኮ በአዴት ወረዳ አድቀ በቅሊ ቀበሌ የደረሰ የጦር መሳሪያ ነው። የብቻ ሳይሆን የኢትዮጵያ መንግስት በመቀሌ የታዩት የሻዕቢያ አመራሮች ሙሉ ማንነትም ከሚስጥራዊ ሰዎች አውቋል። Here in Ethiopia. Turn me up, chap. We are here in Ethiopia, chap. Let's go, chap. We live in here, chap. Let's have a good day today, man. አሜሪካዊው ታዋቂ ዩቲዩበር አዲስ አበባ ገባ። ዓለም አቀፉ የዩቲዩብ ኮከብ አይሾ ስፒድ በአዲስ አበባ የአድዋ መታሰቢያ በባዶ እግሩ ጎብኝቷል። ታዋቂው አሜሪካዊው የዩቲዩብ ኮከብና የቀጥታ ስርጭት አቅራቢ ዳርን ዋቲከንስ ጁኒየር ወይም በቅጽል ስሙ አይሾ ስፒድ በኢትዮጵያ እያደረገ ባለው ጉብኝት መላውን የኢንተርኔት ዓለም ትኩረት ስቧል። ወጣቱ ኮከብ በአሁኑ ወቅት በአዲስ አበባ ከተማ የሚገኙ ታሪካዊ ቦታዎች እየጎበኘ የሚገኝ ሲሆን የኢትዮጵያ ባህልና ታሪክ ለሚሊዮን ተከታዮች እያስተዋወቀ ይገኛል። የ21 ዓመቱ አይሾ ስፒድ ወደ አዲስ አበባ ሲደርስ በቱሪዝም ሚኒስትሯ ሰላማዊት ካሳ ደመቀ አቀባበል ተደርጎለታል። ይህ ጉብኝት ስፒድ ዳዝ አፍሪካ በሚል መጠሪያ በ20 የአፍሪካ ሀገራት እያደረገ ያለው ሰፊ ጉዞ አካል ነው። ስፒድ በኬንያ በነበረው ቆይታ በአንድ ቀን ውስጥ ብቻ 300,000 አዲስ ተከታዮችን ማግኘቱ የሚታወስ ሲሆን አሁን ላይ የዩቲዩብ ተከታዮቹ ቁጥር 48 ሚሊዮን ደርሷል። ከጉብኝቱ እጅግ አስገራሚ ትዕይንቶች አንዱ ስፒድ በአዲስ አበባ የሚገኘውን የአድዋ መታሰቢያ በባዶ እግሩ መጎብኘቱ ነው። ለኢትዮጵያ ታሪክ ያለውን አክብሮት በገለጸበት በዚህ ቆይታ በመታሰቢያ ውስጥ የሚገኙ ታሪካዊ ቅርሶችን ሲመለከት የነበረው ስሜት በቀጥታ ስርጭት ወይም ላይቭ ስትሪም ለተከታዮቹ አጋርቷል። ስርጭቱን በአንድ ጊዜ ከ191,000 በላይ ሰዎች ሲከታተሉትም ተመልክተናል። በአትሌቲክስ ስሟ በገነነችው ኢትዮጵያ ከታዋቂ አትሌቶች ጋር ጊዜው ያሳለፈው ስፒድ ኢትዮጵያ የፈጣን ሰዎች ሀገር መሆኗን አውቃለሁ በማለት አድናቆቱን ገልጿል። በቆይታውም የኢትዮጵያ ሰንደቅ ዓላማ በመያዝ ፍቅሩን ገልጿል። ባህላዊ ልብሶችን በመልበስና እስክስታ በመለማመድ ተሳታፊ ሆኗል። የኢትዮጵያ ባህላዊ ምግቦች በተለይም እንጀራን በመቅመስ ምስክርነቱን ሰጥቷል። በማህበራዊ ሚዲያ ከ60 ሚሊዮን በላይ አጠቃላይ ተከታዮች ያሉት የዚህ ወጣት ጉብኝት ለኢትዮጵያ ቱሪዝም ትልቅ እድል ተደርጎ ተወስዷል። የሀገሪቱ ገጽታ እንግዳ ተቀባይነትና ዘመናዊ የቱሪስት መዳረሻዎችን ለዓለም አቀፉ ማህበረሰብ በተለይም ለወጣቱ ትውልድ በማስተዋወቅ ረገድ ከፍተኛ ሚና እየተጫወተ ይገኛል። አይሾ ስፒድ በቀጣይ ቀናትም ሌሎች ታሪካዊ ቦታዎችና የቱሪስት መስህቦችን እንደሚጎበኝ ይታወቃል። ከ263,000 በላይ ሰዎች ጉብኝቱን በቀጥታ እየተከታተሉ ነው።
በትግራይ የተሰናበቱ የሰራዊቱ አባላት እንዲመለሱ የተደረገ መሆኑ ተገለጸ። ህወሓት በትግራይ ክልል በጦርነቱ ተሳታፊ የነበሩ ወታደራዊ ስልጠና የወሰዱ በኋላም በተለያዩ መንገድ አቋርጠው ተሰናብተው የሚወጡ ተዋጊ ወጣቶች በተለያዩ ወረዳዎች ወደ አሃዷቸው በአስቸኳይ እንዲመለሱ ትዕዛዝ ማስተላለፉን ተገልጿል። ይህም ሲመለሱ መጀመሪያ ጥሪ እንዲደረግና በየቀበሌው ካሉ ወጣቶች በውይይት እንዲመለሱና እምቢ ካሉ በጉልበት ወደ ሰራዊቱ እንዲቀላቀሉ ከዛ በኋላም አዲስ ሰልጣኞች እየታደኑ ወደ ማሰልጠኛ እንዲገቡ መመሪያ ወርዷል። ይህን የሚያስፈጽሙ የህወሓት ሚሊሻዎች፣ ነባር አቅም የፖሊስ አባላት እንዲሁም በየአካባቢው የሚገኙ የሰራዊት አባላት ፈጻሚዎችና ለቃሚዎች መሆናቸው ለማወቅ ተችሏል። እንጦጦ ደርሰንም የሚከዳ አይጠፋም። አርበኛ ዘመነ ካሴ በማንኛውም የትጥቅ ትግል ውስጥ ትግሉ እየጠነከረ ወይም አቅጣጫው እየቀየረ ሲመጣ የአቋም መለዋወጥና የአመራር መከፋፈል ማጋጠሙ የተለመደ ነው። እንጦጦ ደርሰንም የሚከዳ ይኖራል የሚለው አባባል ትግሉ መጨረሻው ድረስ ጽናትም እንደሚጠይቅና ሁሉም እስከ መጨረሻ አብሮ ላይዘልቅ እንደሚችል አስቀድሞ የማስገንዘቢያ ጠቋሚ መንገድ ነው። የፋኖ አደረጃጀት ወደ አንድ እዝ ወይም ኮማንድ ፖስት ለመምጣት የሚያደርጉት ጥረት ረዥም ጊዜ መውሰዱ እውነት ነው። ይህ መዘግየት ለተቃራኒ አካል ክፍተት እንደሚሰጥ ይነገራል። አሁን ላይ ግን በተለያዩ ክፍለ ጦሮች መካከል የጋራ ስምምነቶችና የእዝ ውህደቶች እየታዩ መሆኑ በትግሉ ደጋፊዎች ዘንድ እንደ ትልቅ እርምጃ እየታየ ነው። የኮሎኔል ፋንታሁን ሞሃባ እጅ መስጠት አንድምታ በሁለት መነጽር ይታያል። ለጥንካሬ በትግሉ ውስጥም አላማ የሌላቸው ወይም የደከሙ ሰዎች ሲለዩ ትግሉ ወደ ጣራ አላማ ይሄዳል። በአሁኑ ሰዓት በክልሉ ያለው ሁኔታ በጣም ተለዋዋጭ በመሆኑ ቀጣዩ ሂደት በሁለቱም ወገን ገዢ ነኝ በሚለው መንግስትም ሆነ በፋኖ የሚወሰዱ ስትራቴጂካዊ እርምጃዎች ላይ የተመሰረተ ይሆናል። የአርበኛ ዘመነ ካሴ መልእክት ነው። የአብዮታዊው ዘብ ኮሎኔል ማህዲ ራህሚ በጸረ መንግስት ተቃዋሚዎች መገደላቸው ተገለጸ። ኮሎኔሉ በትላንትናው ዕለት በማልኪሻቢ ውስጥ የአይአርጂሲ ወታደሮች ወደ 10 የሚጠጉ ተቃዋሚዎችን ተኩሰው እንዲገድሉ ትዕዛዝ የሰጡ መሆናቸው ታውቋል። በግድያው ክፉኛ የተበሳጩ ተቃዋሚዎች የኮሎኔሉን የመኖሪያ ቤት አድራሻ ፈልገው በማግኘት አጻፋዊ እርምጃ እንደወሰዱባቸውም ተገልጿል። አሜሪካ በሚቀጥሉት ቀናት በኢራን ላይ ወታደራዊ ጥቃት ትከፍታለች ተብሎ ይጠበቃል። ይህ መሆኑ እንደማይቀር ከዋይት ሃውስ የሚወጡ መግለጫዎች ያመለክታሉ። ፕሬዝዳንት ዶናልድ ትራምፕ፣ ምክትል ፕሬዝዳንት ጄዲ ቫንስን፣ ውጭ ጉዳይ ሚኒስትር ማርኮ ሩቢን እንዲሁም የመከላከያ ሚኒስትር ፔት ሃግስቴን ሰብስቦ በኢራን ላይ ስለሚወሰደው ወታደራዊ እርምጃ መክረው ውሳኔ እንዳሳለፉ ይገመታል። ኢራን ለየትኛውም የአሜሪካ ጥቃት መዘጋጀቷን ገልጻ አጻፋዬ ከወትሮም የከፋ ነው ብላለች። የኢራኑ የውጭ ጉዳይ ሚኒስትር አባስ አርጊቺ በሰጠው መግለጫ አሜሪካ ወታደራዊ አማራጭን ለመሞከር ካሰበች ከዚህ በፊትም እንደሞከረችው ትሞክር፣ ለጦርነቱ ዝግጁ ነን፣ ጦርነት አንጀምርም፣ ከመጣብን ግን አናፈገፍግም ብሏል። የአሜሪካ ወታደራዊ ጥቃት ምን ሊሆን ይችላል የሚለው ሌላኛው አነጋጋሪ ጉዳይ ነው። አሜሪካ አንደኛ የኢራንን የኒውክሌር ጣቢያዎች የመደብደብ ዘመቻ ሊሆን ይችላል። ሁለተኛ ደግሞ የኢራን የደህንነት ኃይል በተለይም የባሲጃን የኢስላማዊ አብዮታዊ ጦር አይአርጂሲ ዋና ጣቢያዎችና ማዘዣዎች ላይ ሊያነጣጥር ይችላል። ሶስተኛው ለኢላማም መንግስታቸው ከባድ ማስጠንቀቂያ በሚሆን መልኩ የኢራን መንግስት ተቋማትን ትመታለች ተብሎ ይጠበቃል። ቀጣይ ተረኛ እናንተ ናችሁ ለማለት ነው። አራተኛውና የከፋው ኢራን ለአሜሪካ ወታደራዊ ጥቃት ከባድ አጻፋ ከመለሰች ወደ ለየለት ሙሉ ጦርነት መግባታቸው የማይቀር መሆኑ ነው። የሆነው ሆኖ ጦርነቱ የሚቀር አይመስልም የሚል ትንቢያዎችም ይነገራሉ። በቻይና መሪነትና በደቡብ አፍሪካ አስተናጋጅነት የሚካሄደው ዊል ፎር ፒስ 2026 የተሰኘውን ሁለገብ የባህር ላይ ወታደራዊ ልምምድ ለመጀመር የበርካታ ሀገራት የጦር መርከቦች በደቡብ አፍሪካ ሲመንስ ታወን የባህር ኃይል ጣቢያ ደርሷል። የደቡብ አፍሪካ ባህር ኃይል ይፋ ባደረገው ምስል የሩሲያና የቻይና የጦር መርከቦች አቀባበል ሲደረግላቸውና መርከበኞቻቸው ለልምምድ ዝግጁ ያደርጉ ተስተውሏል። በዚህም ታሪካዊ ልምምድ ላይ የሚሳተፉት ሀገራት ቻይና፣ ሩሲያ፣ ኢራን፣ ደቡብ አፍሪካና የተባበሩት አረብ ኤሚሬቶች መሆናቸው ታውቋል። እንደ አውሮፓውያን አቆጣጠር ከጥር 9 እስከ 16 ቀን 2026 ዓ.ም የሚቆየው ይህ ግዙፍ የብሪክስ ፕላስ የጋራ የባህር ላይ ልምምድ ካነገባቸው ዓላማዎች መካከል በሀገሪቱ መካከል ያለውን የባህር ኃይል አጋርነት ይበልጥ ማጠናከር፣ የጋራ የባህር ላይ ደህንነት ማጎልበት፣ በተሳታፊ ሀገራት ወታደራዊ ክፍሎች መካከል የጋራ መግባባትና ትብብር መፍጠር የሚሉት ይጠቀሳሉ። ይህ ዝግጅት የብሪክስ ሀገራት በዓለም አቀፍ የባህር ላይ ኃይል ሚዛን ውስጥ ያላቸው
እያደገ የመጣ ሚና የሚያሳይ እንደሆነ ተገልጿል። በዚህች አስፈሪ ምሽት ቤተመንግስቱ በአሜሪካ ኮማንዶዎች ሲወረር የቬኔዙዌላ ምርጥ የሚባሉ የክብር ዘብ ጠባቂዎች መሳሪያዎችን መተኮስ ያቃታቸው ለምን እንደሆነ ወታደሩ በዝርዝር አስረድቷል። እንደ ምስክርነቱ ከሆነ የአሜሪካ ኃይሎች ከመግባታቸው ጥቂት ደቂቃዎች በፊት በአካባቢው ላይ ከፍተኛ የሆነ የኤሌክትሮኒክስ ሞገድ ተለቆ ነበር። ወታደሩ ሁኔታውን ሲገልጽ በቅድሚያ ከፍተኛ የሆነ የጆሮ መጮህ ተሰማን። ከዚያም የጭንቅላታችን የውስጥ ክፍል ሲናወጥ ታወቀን። በሰኮንዶች ውስጥም አዛዣችንን ጨምሮ ሁሉም ወታደሮች አፍንጫቸው፣ ጆሮአቸውና አፋቸው ደም መውጣት ጀመረ ብሏል። በጣም የሚያስደነግጠው ደግሞ መሳሪያዎቹን ለመጠቀም ያደረጉት ሙከራ የከሸፈበት መንገድ ነው። ወታደሩ በምሬት እንደገለጸው የሰውነታችን ጡንቻዎች ሙሉ በሙሉ በመዛላቸው ጠመንጃው ለማንሳት እንኳን አቅም አጥተን ነበር። እኛ መሬት ላይ ወድቀን በራሳችን ህመም እየተንፈራገጥን፣ እነሱ ግን በልዩ ጭንብልና ልብስ የገቡት የአሜሪካ ወታደሮች በላያችን ላይ ተራምደው አለፉ። ለኛ ሲኦል የሆነው ያ ቴክኖሎጂ ለነሱ ግን መንገድ ጠራጊ ነበር ሲል የነበረውን የኃይል ሚዛን ልዩነት አብራርቷል። ፕሬዝዳንት ማዱሮን ቢሆን በወቅቱ በተመሳሳይ ሁኔታ ውስጥ እንደነበሩም ጠቁመዋል። ጠባቂው አክሎም ፕሬዝዳንቱን ይዘው ሲወጡ ራሳቸውን መቆጣጠር ተስኗቸው እየተንገዳገዱ ነበር። ይህ ለዓለም ህዝብ በቁጥጥር ስር ዋሉ ተብሎ የተነገረው ዜና በስተጀርባው እንዲህ ያለ እጅግ ዘመናዊና ሰይጣናዊ የሆነ የቴክኖሎጂ ጥቃት አለበት በማለት ተናግረዋል። ይህ መረጃ አሜሪካ በዘመናዊ ጦርነት ውስጥ ምን ያህል ርቃ እንደሄደችና ተቃዋሚዎቿን ያለ ጥይት እልቂት እንዴት እንደምታሽመደምድ ማሳያም ተደርጎ ተወስዷል። ውድ የአዲስ 24 ዜና ተከታታዮቻችን የእስካሁኑ ዜናዎች ያደመጣችሁትን ይመስል ነበር። ቻናላችንን ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ሆኑን እንላለን። መልካም ጊዜ ይሁንላችሁ።